Hello, what's up guys? This is Unique English. ዛሬ ለማዳም ቅመሞች የሚሆን እንግሊዘኛ ማለት ነው በደንብ አድርጌ ነው ያመጣሁላችሁ ማለት ነው። ማዳም ቤት ለምትሰሩ ዳት ኩኪንግ አጠቃላይ አኒማል ፔትስ ምናምን ከዛ ጋር ቤት ከጧት እስከ ማታ ሊጠቅማችሁ ከሰዎች ጋር ልትግባቡበት የምትችሉ እንግሊዘኛ በደንብ አድርጌ ይዤላችሁ ወጥቻለሁ። በደንብ አድርጋችሁ ተከታተሉ። በአማርኛም በእንግሊዘኛም ያረኩ ፊት ለፊት ማለት ነው። ኦኬ አንደኛ ላይ ነው ጽዳት ላይ ወይም የጽዳት ስራ ላይ ክሊኒንግ ላይ ለምሳሌ ዛሬ ከየት ነው የምጀምረው ከምንድነው ማጽዳት የምጀምረው ከየት ልጀምር ዛሬ ስትሉ ምን ነው የምትሉት የት በእንግሊዝኛም ነው where should I start today say it again where should I start today ዛሬ ከየት ልጀምር where should I start today ማለት የምታጸዱበት ቦታ ማለት ነው ከቤድሩም ነው ከሊቪንግ ሩም ነው ከየት ጀምሬ ነው ማጽዳት የምጀምረው where should I start today ከየት ልጀምር ዛሬ Where should I start today? ስለዚህ ክሊኒንግ ላይ ማለት ነው ኦኬ and ይህ ቦታ ልዩ ማጽጃ ያስፈልገዋል ወይ ስትይ ምን ነው ይህ ቦታ ልዩ ማጽጃ ያስፈልገዋል ወይ ቦታው ምን ይባላል ሰርፌስ ይባላል yeah surface does this surface need special cleaner say it again does this surface need special cleaner ይህ ቦታ ልዩ ማጽጃ ያስፈልገዋል ወይ ስትይ ነው ማለት ነው የተጋባ ነው አይደል ወይስ በተለመደው በዛን ማጽዳው ወይስ የተለየ ነገር ነው ጽዳት የሚፈልገው ይሄ አካባቢ ለብቻ እስቲ ለምሳሌ ቤድ አካባቢ ቤድሩም አካባቢ የተለየ ጽዳት ያስፈልገዋል ወይም ሌላ አካባቢ ሊሆን ይችላል ስለዚህ ያንን ቼክ ለማድረግ ስትጠይቁ does this surface need special cleaner ትላላችሁ ማለት ነው all right interesting okay that's so beautiful number 3 ምንጣፍ ማጽጃውን የት ነው የምታስቀምጡት ስትይ ወይም የት ነው የምታስቀምጠው ስትይ ምን ነው የምትይው ማለት ነው where do you put or do you keep ትችላለሽ where do you keep the vacuum cleaner vacuum cleaner በስቲ vacuum cleaner ምንጣፍ የምናጸዳበት ምን ይባላል vacuum cleaner ይባላል ምን ይባላል ወይስ ምንጣፍ ማጽጃ የት ነው በይኝ እስቲ where is the vacuum cleaner ማለት ትችላላችሁ ባጭሩ ምን ማለት ትችላላችሁ where is the vacuum cleaner say it again Where is the vacuum cleaner? Where is the vacuum cleaner? ማለትም ትችላላችሁ vacuum cleaner ወይም ምንጣፍ ማጽጃው የት ነው ያለው? Where is the vacuum cleaner? ትንሽ ግን ሲጨምርባት excuse me, where is the vacuum cleaner? ስለዚህ vacuum cleaner ማለት ነው ምንጣፍ ማጽጃ ማለት ነው. Interesting. All right. Okay. ወለሉ ለወሉ ነው ወይስ ልጥረገው ስትይ ነው የምትይው? ወለሉን ለወሉ ነው ወይስ ልጥረገው? መወለል በእንግሊዝኛ ምን ይባላል? መወለል mopping. Okay, mop. right መወልወል ማፕ ነው አይደል መጥረግሳ ስዊፕ አሁን ስዊፕ መጥረግ ነው መጥረግ አይደለ ማፕሳ መወልወል አይደል መወልወል all right should I mop or sweep should I mop or just sweep the floor ካልሽ ምን ማለትሽ ነው ለወሉላው ነው ወለሉ ለወሉላው ወይስ ልጥረገው ኦኬ ልጥረገው እቺ ጀስት ምትል ብቻ ሚል አይነት ነገር ትርጉም አላት ማለት ነው or simply ምን ማለት ትችያለሽ ማለት ነው should I mop or sweep the floor right that's it ልጥረገው ወይስ ለወሉላው ስትሉ ማለት ነው so what is mopping ምን ማለት ነው mop መወልወል sweep መጥረግ all right okay ልጥረገውስ በይሲ should I sweep the floor ለወሉላው በይሲ should I mop the floor right is that okay እናንተ አሁን ኪ የሆኑትን እቺ ሞፕ እና ስዊፕ የምትለው ነገር ማወቅ አለባችሁ ማለት ነው all right okay ወጥ ቤቱን ወይም ኪችኑን አጽድቼ ጨርሻለሁ ስትይ ነው ኪችኑን ወይም ወጥ ቤቱን አጽድቼ ጨርሻለሁ I have finished cleaning the kitchen say it again I have finished cleaning the finish ማለት መጨረስ ነው አይደል I have finished cleaning the kitchen all right interesting okay and ፍሪጁን በደንብ እንዳጸዳው ትፈልጋለህ ወይ በእንግሊዝ በደንብ ማጽዳት በመጀመሪያ ምን ማለት ነው በደንብ ማጽዳት እሺ ጥልቅ ምንድነው ጥልቅ ዲፕ ክሊን ማለት በደንብ ማጽዳት ማለት ነው ምን ማለት ነው ዲፕ ክሊን በደንብ ማጽዳት እንግዲህ ይገባችኋል ዲፕ ክሊን ምናምን ብትሏችሁ yes ይሏችኋል ማለት ትክክል ባይሆንም ግራመሩ የሆነ ይገባችኋል ዋና ቃላቶቹ እነዚህ መያዝ አለባችሁ ነው ቁም ነገሩ እሺ ትፈልጋለህ ወይ እኔ እንዳጸዳው ትፈልጋለህ ፍሪጁን በደንብ እንዳጸዳው ትፈልጋላችሁ በይልኝ ወይ ትፈልጋለሽ ወይ ስቲማቶ would you like me
to deep clean the fridge? Say it again. Would you like me Would you like me ትፈልጉኛላችሁ ነው አይደለ? Would you like me to deep clean the fridge? ካላችሁ ፍሪጁን በደንብ አድርጌ እንዳጸዳው ትፈልጋላችሁ ወይ ማለት ነው። So to deep clean ማለት ለአንደኛው እንደው በደንብ አድርጎ ማጽዳት ማለት ነው። Is that okay? Yeah. All right, interesting. Okay, that's it. ስለዚህ would you like በሉሲ እቺን ፍሬዝ ያዟት ባጭሩ። Would you like me በሉሲ? Would you like me? Would you like me to come በሉሲ? Would you like me to come? እንድመጣ ትፈልጋላችሁ? Would you like me to make dinner? ራት እንድሰራ ትፈልጋላችሁ? Yes or no? ስለዚህ would you like me እንዲህ እንዳደርግ ትፈልጋላችሁ ወይ ማለት ነው። Understand? Yeah. Interesting. That's it. ይህ ማጽጃ ወይም ይህ ማጽጃ ሊያልቅ ነው ስትሉ ይሄ አሁን ለምሳሌ እንዴ ያለሽ ለምሳሌ ስፕሬይ ያደረሽ እየረጨሽ የምታጽጅበት አለ አይደል? ሊያልቅ ነው ስትይ ማለት this cleaning spray is almost empty. Say it again. This cleaning spray is almost empty. This cleaning spray is almost empty ስትሉ ማጽጃው ምን ሊል ነው እያላችሁ ነው። የማጽጃ ስፕሬይ እየረጫችሁ አለ አይደል? እንደዚህ የምታጸዱበት መስታወት ምናምን ነገር ሊያልቅ ነው ስትሉ ስፕሬይ ይባላል። ያ የምትረጩት ነገር ምን ይባላል? Spray. Say spray. Basically. Spray. Yeah, this cleaning spray is almost empty. ወደ ማለቁ ነው። ማጽጃው ወደ ማለቁ ነው ሊያልቅ ነው እያላችሁ ነው ማለት ነው። እየተግባባ ነው አይደል? ስለዚህ ምን ይባላል ይሄ የማጽጃው የሚረጨው ነገር ምን ይባላል? Cleaning spray ይባላል። Cleaning spray ይባላል። Is that okay? Yes. I hope you understand. እንደዚህ እዚህ የሆነ ነገር እንዲህ ያደርጉ እየተጫኑ የሚያጸዱት ማለት ነው በሌላ አባባል። Okay. That's really beautiful. Okay. Let's see. ጥያቄ ያለ ሌላ ቆሻሻውን የት ልድፋው ወይም ቆሻሻውን የት ላስቀምጠው? በስቲ ቆሻሻውን የት ላስቀምጠው? የት ልድፋው ወይም ላስቀምጠው? ቆሻሻውን የት ላስቀምጠው? በስቲ Where should I put the trash? Say it again. Where should I put the trash? Trash ምን ማለት ነው? ቆሻሻ ይኸውላችሁ ቤት ውስጥ ይሄ ጥራጊው ምናምን ይሄ የምታጸዱበት ይሄ አጠቃላይ ቤት ውስጥ ያለው ቆሻሻ ያ ነገር ምን ይባላል? Trash ይባላል። ስለዚህ ቆሻሻውን የት ላስቀምጠው ስትሉ ምን ብትሉት Where should I put the trash? Say it again. Where should I put the trash? እሺ ቆሻሻውን እዚህ ላስቀምጠው በይ እስኪ Should I put the trash here? Yeah, should I put the trash here? All right? Is that okay? Yeah. ስለዚህ አሁን መቼም አሁን አዲስ የወራችሁ ሰዎች ወይ ምናምን እዛ ከሄዳችሁ በኋላ ቆሻሻውን የት ይቀመጥ ምናምን ስትሉ Where should I put the trash? Say it again. Where should I put the trash? Very good. All right. Okay. ይሄንን ከሶፋው ስራ አገኙ። ሶፋው ስራ አሁን መጽሐፍ ብታገኙ፣ ገንዘብ ብታገኙ፣ የሆነ ዕቃ ብታገኙ ከሶፋው ስር ነው ይሄን ያገኙት ብላችሁ ልትሰጡት ፈልጋላችሁ አይደል? Yeah. ምንድነው ይሄ ቢሏችሁ? I found this under the sofa. Under the sofa. Say it again. I found this under the sofa. Found ማለት it's the past tense of find ማግኘት የሚለው ማለት ነው። I found this under the sofa. Where did you find it? ቢልሽ የት ነው ያገኘሽው? I found this under the sofa. የት ላይ ነው ያገኘሁት? ሶፋው ላይ ነው ያገኘሁት። Is that okay? Yeah. I found this under the sofa. All right, interesting. የቤት ዕቃዎቹ ልወሉላቸው ወይ ስትይ ምንድን ነው የምትይው? አሁን ሞፕ አትይም። አሁን ሞልወል አሁን በዚህ ኮንቴክስት ሞፕ ለምንድን ነው? ለመሬቱ ነው ሞፕ የምታደርጊው አይደለ? ሞፕ ኦልራይት። እሺ ስለዚህ ፈርኒቸር አለ ለምሳሌ ይሄ አለ አይደል? ፈርኒቸሩን ይሄን እንደ ሞፕ አደረኩት ነው የምትይው ወይስ ፖሊሽ ነው የምትይው? ስታሰምሪው ፖሊሽ ራይት። should I polish the furniture? should I polish the furniture? ፈርኒቸር ማለት ነው የቤት ዕቃ አይደል? ስለዚህ የቤት ዕቃዎቹን ልወሉላቸው ወይ ፖሊሽ ላድርጋቸው ወይ ስትይ should I polish the furniture? ለምሳሌ ጠረጴዛዎቹ ምኖቹ ወንበሮቹ ምናምን አለው አይደል? እነሱን እንደዚህ ነገር ስትወለውሏቸው ምን ስትሏቸው ምን ነው ፖሊሽ ይባላል። ምን ይባላል? ስታሳምሯቸው ፖሊሽ። say polish በሲ ምን ይባላል? polish. Should I polish the furniture? Say it again. Should I polish the furniture? What does it mean? የቤት ዕቃዎቹን ልወሉላቸው ወይ ፍላወር ከሆነ እንትን ምንድን ነው ፍሎር ከሆነስ ፍሎር ይሄ ወለሉ ከሆነ መወልወል mopping mop መጥረግ ስዊፕ ላይ ጽፌላችኋል ማለት ነው። ኦልራይት የገንዳው ቧንቧ ተደፍኗል ስትሉት የገንዳው ቧንቧ አለ የገንዳው ምንድን ነው የሚባለው? ሲንክ ይባላል አይደል? ሲንክ ማለት የቶይሌቱም ሲንክ ይባላል አይደል? ስለዚህ አሁን እዛ ጋር የቶይሌቱ እንትን ቶይሌቱ ማለት ነው የሽንት ቤቱ ማለት ነው ቢደፈን ምንድን ነው የምትሏቸው? the sink is closed. ሌላ በጣም ቢዩቲፉል ነው clogged
Say it again. Clogged. Clogged. Okay? Clogged. The sink is clogged. Say it again. The sink is clogged. ምን ማለት ነው? የገንዳው ቧንቧ እንትኑ ምን ብሏል? ማፍሰሻው ምን ብሏል ነው? ተደፍኗል ስትሉ የሽንት ቤቱ the sink የሚያደርገው the sink is clogged ብቻ ይሄ ማፋሰሻው አለ አልፎ የሚሄድበት እሱ ከተደፈነባችሁ ምን እንደምትሉት the sink is clogged ማሳወቅ አለባችሁ ማለት ነው። yes or no? Yes. Interesting. ሽንት ቤቱን ስክራብ ላድርገው ነው ላጥበው ነው ስትሉ ነው ትሉት wash scrub አሁን አለ scrub I would scrub the bathroom now እንዲህ የፈገፈጋችሁ አይደል የምታጥቡት አሁን scrub ስታደርጉ ነው እንዴ ታረጋልችዋለች አረ በሆነ ነገር የሶ ነው ልክ እንደዛ በሆነ ነገር መፈግፈግ አይደል እንዴ የፈገፈጋችሁ የምታጥቡት ስለዚህ ምን ነው ትዩ I would scrub basically I would scrub the bathroom I'll scrub the bathroom. All right, I'll scrub the bathroom. Bathroom ምን እለዋለሁ ነው? ምን እለዋለሁ? አጥበዋለሁ ማለት ነው። ምን እለዋለሁ? አጥበዋለሁ። ልክ ይሄ scrub የሚለው ለምን wash የሚለውን ይልቅ scrub የሚለው ለምን የተጠቀመው? እንዲህ የፈገፈግን ስለምናጸዳው ማለት ነው። የሰው ነው። Yes. በደንብ እንዲለቅ እንዲህ ስለምን ልክ ፊታችሁ እንዲህ እንደሚደረገው scrub የሚለው ብትጠቀሙ የተሻለ ነው ማለት ነው። Say it again. I'll scrub the bathroom. Say I'll scrub the bathroom now. You see? I'll scrub the bathroom now. አሁን ምኑን ላጸዳው ነው? ላጥበው ነው። ሽንት ቤቱን መጸዳጃ ቤቱን ላጥበው ነው እያልሽ ነው ማለት ነው። All right. ይሄንን ማሽን እንዴት እንደምጠቀም አሳዩኝ በስቲ። ይሄንን ማሽን እንዴት እንደምጠቀም አሳዩኝ። Show me how to use this. Show me how to use this machine. Say it again. Show me how to use this machine. ማሽኑን እንዴት እንደምጠቀም አሁን ለምሳሌ ማታውቁት ከሆነ አዲስ ማሽን ተገዝቶ ከገባ ወይም አዲስ ሰራተኛ ከሆናችሁ ቤት ውስጥ ስገቡ show me how to use this machine ትላላችሁ ይሄን ማሽን እንዴት እንደምጠቀምበት አሳዩኝ የተገባ ነው ማንኛውንም ነገር ቢሆን በነገር የጽዳት ብቻ ሳይሆን ማንኛውም ማሽን ለምሳሌ ቤት ውስጥ መገልገያ ማሽን ተገዝቶ ይመጣ show me how to use this machine ትላላችሁ ምኑን እንዴት እንደምጠቀምበት ማለት ነው ማሽኑን እንዴት እንደምጠቀምበት ምን በሉኝ ነው አሳዩኝ እያላችሁ ነው ማለት ነው all right አሳዩኝ እያላችሁ ነው okay number 14 okay ያልጋ ልብሶቹን ልቀይራቸው ወይ በስቲ ያልጋ ልብሶችን ልቀይራቸው ወይ should I change ያልጋ ልብሱ ነው the bed sheets bed ምን ነው አልጋ sheet አንሶላ አንድ ላይ bed sheets ያልጋ ልብሶች ምን ይባላሉ bed sheets ይባላሉ ምን ይባላሉ bed sheets say it again bed sheets አንሶላዎችን ልቀይራቸው ወይ ስትይ ምን ታያለሽ ማለት ነው ስለዚህ bed sheets all right should I change the bed sheets ያልጋ ልብሶችን ወይ አንሶላዎችን ምን ልበላቸው ልቀይራቸው ወይ ያልሽ ነው ማለት ነው is that okay yes is that should I change ስለዚህ bed ምን ነው አልኩሽ አልጋ bed sheets ያልጋ ልብስ ወይም አንሶላዎች bed sheets ነው የሚባሉት ማለት ነው all right interesting መደርደሪያዎችን በሙሉ አቧራ አራግፍ ያለው አጽድቻለሁ ስትይ ምን ደምትዩ የመደርደሪያ ላይ ያለ አቧራ በሙሉ አጽድቻለሁ ስትይ አራግፍ ያለው አቧራውን አጽድቻለሁ ስትይ I polished the dust I've dusted say dust ራሱ እንደ verb ምን ማለት ነው dust ምንድነው በአማርኛ dust አቧራ ነው ማለት ነው dust ምንድነው አቧራ dust ምንድነው አቧራ dust እንደገና ደግሞ እንደ verb ምንድነው dust ይሄ እንደ noun ነው dust እንደገና verb ሲሆን ማለት ነው አቧራን ማራገፍ ማለት ነው አቧራን ማጽዳት ማለት ነው understand so I've dusted all the shelves ሁሉንም መደርደሪያዎች ምን ይያለው ነው አቧራውን አራግፍ ያለው ማለት ነው is that okay yes. I've dusted all the shelves say it again I've dusted all the shelves I have ማለት ቻልሽ በረሽም I have dusted all the shelves all right into the shelf ምንድነው መደርደሪያ shelf መደርደሪያ ነው ምንድነው shelf መደርደሪያ shelves ስትይ ሳፕሉላሩ መደርደሪያዎች ብዙ አረኳቸው ማለት ነው is that okay yes. አሁን ደግሞ የልብስ እጥበት ወይም ላውንድሪ ጋር በተገናኘ የምትሏቸው ነገሮች በደንብ አድርጌ ያሳያችኋለሁ ማለት ነው ከምን ጋር በተገናኘ laundry okay laundry በስቲ በቃ ብዙ laundry ነው የሚል አይደል laundry say laundry all right interesting okay ልብስ እጥበት ጋር በተገናኘ ይሄ በእጅ ብቻ ነው ወይ የሚታጠበው በእንግሊዝ ይህ በእጅ ብቻ ነው ወይ is this hand wash only በስቲ is this hand wash hand wash ማለት በእጅ የሚታጠብ ማለት ነው hand wash በስቲ
Hand wash. Is this hand wash only? ካልሽ ይህ የሚታጠበው በእጅ ብቻ ነው ወይ? ይህ በእጅ ብቻ ነው ወይ የሚታጠበው? ማሽን አይፈልግም ወይ ስትይ ማለት ነው። እየተግባባን? Yes. Is this hand wash only? All right. Oh, no problem. You can use the machine. Okay. Interesting. All right. እሺ ማድረቂያ ውስጥ ላስቀምጣቸው። እነዚህ ማድረቂያ ውስጥ ላስቀምጣቸው በይኝስ ወይ ማድረቂያ ውስጥ ልክተታቸው ወይ ላስቀምጣቸው በይኝስ should I put these ስትይ ምንድነው እነዚህ ምን ማለት ነው these ማለት ነው እነዚህ እሺ this ሲሆንስ አያለው this ይህ ማለት ነው all right interesting okay dryer ምንድነው ማድረቂያ ማለት ነው dryer ማድረቂያ ስለዚህ should I put this in the dryer በስቲ should I put this in the dryer ምን ማለት ነው እነዚህን የት ውስጥ ላስቀምጣቸው ወይ ማድረቂያ ውስጥ ላስቀምጣቸው ወይ ያላችሁ ነው ማለት ማድረቂያ ውስጥ ላስቀምጣቸው ወይ okay interesting all right that's it number 19 ሳሙናው ወይም ዱቄቱ የት አለ ሳሙና ማለት የዲተርጀንቱ አለ አይደል ዲተርጀንት ማለት ነው ይሄ ማጽጃ ፈሳሽ ሳሙና ዲተርጀንት ነው አይደል yes የንጽህና እንትን መጠበቂያው ስለዚህ ፈሳሹ ሳሙና የት አለ ዱቄቱ የት አለ ስትይ ምን ነው ማለት ነው where is the detergent ማጽጃው የት አለ ሳሙናው where is the detergent ማጽዳበት ሳሙና የት ነው ስትይ where is the detergent say it again where is the detergent ይሄ ሳሙና ልብስ የምታጥቡበት ይሄ እንትኑ አይደለም yes ምንድነው ይሄ እንትኑ ምንድነው ይሄ hard soil ሃርዱ አይደለም ማለት ነው ፈሳሹ ወይም እንደገና ዱቄቱ ከሆነ ደግሞ ዲተርጀንት ይባላል ንጽህና መጠበቂያው አይደል ዲተርጀንት so where is the detergent basically where is the detergent all right ዲተርጀንቱ የት አለ ማጽጃ ሳሙናው የት አለ so where is the detergent yes. all right interesting where is the detergent please እነዚህ ተኩስ ያስፈልጋቸዋል ልብስ አጠባችሁ አይደል ልብስ አጥባችሁ መተኮስ በእንግሊዝኛም ነው መተኮስ አይረን ምን ይባላል አይረን ብረት ይሆናል አይረን እንደ verb ደግሞ መተኮስ ነው say iron basically iron do this need to be ironed ትያለሽ አይደል ሲበሲ do this need to be ironed ስትይ ምን ያስፈልጋቸዋል ወይ መተኮስ ያስፈልጋቸዋል ተኩስ ያስፈልጋቸዋል ወይ ስትይ ነው ማለት ነው all right ስለዚህ አይረን ማለት ነው መተኮስ ማለት ነው መተኮስ እሺ ልተኩሳቸው ወይስ should I iron them say it again should I iron them ስትሉ ልተኩሳቸው እንዴ እያልሽ ነው ማለት ነው okay all right interesting ሌላ ልብሶቹን አጥፊያለሁ እስቲ ልብሶቹን አጥፊያለሁ what's ማጥፍ በእንግሊዝኛ ማጥፍ fold ምን ይባላል ማጥፍ fold ስለዚህ በሲ I fold the clothes አጥፊያለሁ እኮ ኦሬዲ አጥፍሻቸው I have folded the clothes በሲ I have folded the clothes ስለዚህ fold ምንድነው ማጥፍ ማለት ነው I have folded the clothes say it again I have folded the clothes say speak up I have folded the clothes ምን ማለት ነው ልብሶቹን አጥፊያቸዋለሁ I have folded the clothes speak up I have folded the clothes yeah ልብሶቹን አጥፊያቸዋለሁ all right አጥፊያቸዋለሁ all right that's it ሸሚዙ እድፍ ወይ ቆሻሻ የሆነ ጡብ ያለ ነገር አለው ወይ እድፍ ነገር ምንድነው አሁን ለምሳሌ እዚህ ላይ ለብሼ የሆነሽ ነገር ጋር ቀይ ነገር የሆነች አረንጓዴ የሆነሽ ነገር ታይ ሸሚዙ እንትን አለው በስቲ እድፍ ወይ ቆሻሻ አለው በስቲ ጥብጥብ ያለበት ነገር አለ the shirt have dirt ይሻል ግን ያቺ ጥብጥብ ያለችው ነገር ነው stain ትባላለች stain say it again stain the shirt has a stain በስቲ the shirt has a stain ምን ማለት ነው ቲሸርቱ ምንድነው ጠብጠብ ያለ ቆሻሻ አለበት ያልሽ ነው ማለት the shirt see jacket ወይ the jacket has a stain this is spelling S T A I N ማለት ነው all right interesting okay የትኛው ማስተካከያ ልጠቀም በይስ የትኛው ማስተካከያ ልጠቀም ለምሳሌ ማሽን ተገዝቶ መጣ አይደል ማሽኑ ተገዝቶ ከመጣ በኋላ ባታቂው የሆነ ነገር መንካት አለብሽ አይደል የትኛው ማስተካከያ ልጠቀም ስትይ ምን ለምትዩ ለምሳሌ ለማድረቅ የሆነ ማስተካከያ መጠቀም አለብሽ አይደል እንዴ የሆነ ውሃ ለመልቀቅ የሆነ ማስተካከያ መጠቀም አለብሽ እሺ ስለዚህ ምን ነው which setting should I use say it again
Which setting should I use? Setting ነው አይደል? Yeah. የማሽኖች ለምሳሌ ስትነካኪ ያው ሞባይል ለምሳሌ ሴቲንግ አለ አይደል? Yeah. which setting say again? Which setting should I use? Should I use? የትኛው ማስተካከያ ልጠቀም ያልሽ ነው ማለት የትኛው ልንካው አይነት ነገር ለምሳሌ ለድሬየር ከሆነ የትኛውን ለማድረቅ የትኛውን ለእንትን ለየትኛውን ውሃ ለመልቀቅ የትኛውን እንደዚህ ስታይ አይነት ነገር የምጠቀምበት ማለት ነው። ኦልራይት ኦኬ። ልብሶቹን ውጭ አስጥቻቸዋለሁ በይ እስቲ። ልብሶቹን ውጭ አስጥቻቸዋለሁ ልብሶቹን ውጭ አሰጣቸዋለሁ መጀመሪያ ንገረኝ። I will or I'll hang the clothes outside. Say it again. I will hang the clothes outside. hang ምን ነው? ማስጣት hang H-A ሲሆን ማለት H-A-N-G. I will hang the clothes outside. Say it again. I will hang the clothes outside. outside ልብሶቹን ውጭ ላይ አሰጣቸዋለሁ። I will አስጥቻቸዋለሁ ከሆነ I have ብለሽ hang. I have hang the clothes outside. all right ወደፊት ሲሆን I will አይደለ እንደ በዛው ግራመሩም እየለመዳችሁት ማለት ነው። interesting okay እሺ የጸዱት አንሶሎች የት ነው የሚቀመጡት በይኝ እስቲ። where should I put where do they clean okay where do the clean sheets linens go? say it again. ትችያለሽ እሱንም አልጋውን ለምሳሌ ቤድ ሺትስ ከሆኑ የጸዱት የት ነው የሚቀመጡት ስትይ እንደዚህ ሲበዩስ where should I where do the clean linens go? linens okay where do the clean linens go? yeah clean linens የጸዱ አንሶላዎች ማለት ነው። clean linens where should the clean linens go? right ስለዚህ የጸዱ አንሶላዎች ወይም ጥርት ያሉ የታጠቡ የት ነው የሚሆኑት ስትይ ነው ወይም የት ነው የሚቀመጡት ስትይ ማለት ነው። ይሄ ብቻ በነገራችን ላይ አሁን እነዚህን አዘጋጅቼ ስመጣ እነዚህ ብቻ አይደሉም ማለት ነው። where do ብለሽ ለምሳሌ where do I put አይደለም እንዴ where do I put these clean bed sheets ማለት ይቻላል bed sheets ስለዚህ ይሄ ሲመጣላችሁ የራሳችሁ ኦልተርናቲቭ ሌላ የለም ማለት አይደለም። all right do you understand me? yes. okay ቁም ሳጥን ላስተካክለው። ቁም ሳጥን በእንግሊዝኛ በመጀመሪያ ይባላል wardrobe። እሺ very good closet እስቲ closet አሁን ይሄ ሲነበብ ክሎዜት አይደለም closet say closet እስቲ closet እስቲ closet ምን ማለት ነው? ቁም ሳጥን ማለት ነው። ስለዚህ ቁም ሳጥኑን ላስተካክለው ስትይ ምን ነው የምትይው? should I organize say again. should I organize the closet ምን ማለት ነው? ቁም ሳጥኑን ላስተካክለው ወይ? ለምሳሌ ቁም ሳጥኑ ውስጥ ያሉ ልብሶች አሉ አይደል? እዛ የደረቀውን ለብቻ የታጠፈውን የሚተኮሰው ለብቻ እንደዚህ ኦርጋናይዝ ስታደርጉ ኦርጋናይዝ የሚለውን ቨርብ ተጠቀሙ የተሻለ ነው ማለት ነው። am I clear? yes. should I organize the closet ቁም ሳጥኑን ላስተካክለው ወይ በፈርጅ ነገሮችን ላድርግ አይነት ወይ ለማለት ነው። am I clear? yes. interesting ምግብ ማብሰል ላይ ከሆነስ ምንድነው? ምግብ ማብሰል ላይ ወይም ኩኪንግ ላይ አንዳንድ ጥያቄዎች መጠየቅ ስትፈልጉ ራት ስንት ሰዓት ነው ራት የሚበላው ስትሉ ራት ስንት ሰዓት ነው ስትሉ ማለት ነው what time is dinner? say what time is dinner basically what time is dinner? ለራት ምንድነው በይ what's for dinner? what's for dinner? see goes what's for dinner basically what's for dinner ለራት ምንድነው what's for dinner? ራት ስንት ሰዓት ነው what time is dinner? ቁርስ ስንት ሰዓት ነው what time is breakfast? ምሳ ስንት ሰዓት ነው what time is lunch? ስለዚህ what time ብላችሁ ያችን መቀየር ነው ማለት ነው። የተጋባን ነው አይደል? ቡና ስንት ሰዓት ነው ስትሉ what time is coffee አይደለም እንዴ? ስለዚህ ያችን what time ታረጉና is ብላችሁ አስገባላችሁ ሌሎቹ ማለት ነው። is that okay? ተግባብተናል ወይ? yes. እሺ ድንቹን ልላጠው በስቲ should I peel the potatoes? ድንቾቹን ልላጣቸው ወይ should I peel the potatoes or do I need አይደለም እንዴ do I need to peel the potatoes? it's okay ድንቾቹ መላጥ ያስፈልገኛል ልላጣቸው ወይ do I need to peel the potatoes or you can say ሌላስ should I ማለትም ይቻላል ማለት should I peel the potatoes? should I peel the potatoes? is that okay? yes. interesting ስለዚህ ፒል ምን ማለት ነው? መላጥ እሺ የምግብ የማይስማማችሁ የምግብ አለርጂ ያለባችሁ አላችሁ ወይ? ምግብ የማይስማማችሁ አላችሁ ወይ ስትይ ምንድነው የምትይው?
What is your allergy? Is there any food allergies? Basically, Is there any food allergies? Is there any food allergies in this house? Right? ከዚህ ቤት ውስጥ ምግብ የማይስማማው አለርጂ ያለበት አለ ወይ? Or do you have any allergies? Any allergies of food? የተገባ ነው አይደል? Or do you have food allergies? See, do you have Do you have food allergies? የምግብ አለርጂ ያለባችሁ ወይ የማይስማማችሁ ምግብ አለ ማወቅ ስላለባችሁ ማለት ነው። alright understand very good ወተት እየጨረስን ነው ወተት እያለቀብን ነው ስትሉ ምንም ትሉት there is no milk. we are running out of we are running out of milk ምን እየጨረስን ነው ወይ ምን ማለት ይችላል we are running low say we are running low on milk ማለት ይቻላል ስለዚህ run out of ወይም running low say again run out of ወይም running low we are running low on milk ወይም we are running out of milk ማለት ነው የተገባ ወተት እየጨረስ ነው እያለቀብን ነው ስትሉ ማለት ነው yes ስለዚህ ዲሾቹን ሳህኖቹን ልጠባቸው ወይ በእንጂ እቃዎቹን ወይ ማጠቃለያ እዛ ያሉት ልጠባቸው ወይ በእንጂ Should I wash the dishes? Say. Should I wash the dishes? Say it again. Should I wash the dishes? Should I wash the dishes? Should I wash? The dishes. The dishes. Should I wash the dishes? ምኖች ልጠባቸው እቃዎቹን ልጠባቸው ወይ የምን እቃዎቹ ማለት የመመገቢያ እቃዎችን ያልኩ ነው ዲሽ ማለት ገብቷቸዋል እንጂ ማለት ነው ማዕዱን አጽድቼዋለሁ ቴብሉን ይሄ የበላችሁበት ቴብል አለ አይደል አጽድቼዋለሁ ስትዩ ምን ጠረጴዛውን ማዕዱን አጽድቼዋለሁ እስቲ የበላሽበትን ማለት ነው I cleaned the table. Very good. I have cleared. Say I have cleared the table. I have cleared. አነሳስቼዋለሁ ነው እቃዎቹን እዛ ቴብሉ ላይ ስታነሳቸው you cleared አይደል ባዶ አድርገሻቸው I have cleared the table. So I've cleared the table. Say it again. I have cleared the table. ለምን ነው clear ያልነው አሁን እዚህ ጋር ማነሳሳት ስለሆነ ማነሳሳት ተዛካይ ለምሳሌ ሲመጥቼ clear the table ካልኳችሁ ይሄን ወሉሉት እያልኩ ወይ ማጽዱት እያልኩ አይደለም ይሄን አነሳሱት ነው አይደል ስለዚህ የተበላበትን እቃዎቹን ስታነሳሱ you clear the table ከጠረጴዛ መመገቢያ ጠረጴዛ ላይ ያነሳችሁ ነው ማለት ነው የተጋባን ነው አይደል yes all right እሺ የሚያስፈልጉ እቃዎች ዝርዝር አዘጋጅቻለሁ በስ ወይ አዘጋጃለሁ በስ ለምሳሌ ልትገዢ ልትወጪ ነው okay የአስቤዛ ዝርዝር አዘጋጅቻለሁ በይ አስቤዛ በነገራችን ግሮሰሪ ማለት አስቤዛ ነው okay አስቤዛው የሚያስፈልጉ የሚገዙ ነገሮች ማለት ነው I will make a grocery list. Basically, I will make a grocery list. ስለዚህ grocery list ማለት የአስቤዛ ሊስት ማለት ነው የሚገዙ አስቤዛዎች ምን ማለት ነው ዝርዝሮች ምን ይባላሉ grocery list ይባላል ምን ይባላል grocery list ስለዚህ I will make a grocery list ትያለሽ or እናንተ ካልሆናችሁ ማተዘጋጁ ደግሞ please make a grocery list ትያለሽ ማለት ነው ስለዚህ የአስቤዛ ዝርዝሮችን ባክሽ አዘጋጅልኝ ለማለት ይሆናል ማለት ነው is that okay ምንም ማትሉ ከሆነ እናንተ የማታዘጋጁ ከሆነ ማለት ነው is that okay yes so ስለዚህ እንቁላሉን በምን መልኩ ልስራላችሁ እንዴት ነው እንዲሰራላችሁ የምትፈልጉ እስቲ አሁን እንቁላል ስሪ ብትባይ በፍርፍር ነው ቅቅል ነው አይደል የተለያየ ነገር አለ እንዴት እንዲሰራላችሁ እንቁላል የምትፈልጉ እስቲ ምን ነው ትዩ How do you like your eggs? Yeah, how do you like your eggs? How ማለት እንዴት ማለት ነው? How do you like your eggs? በምን መልኩ ነው የምትወዱት እንቁላል ማለት ነው? በምን መልኩ ነው የምትወዱት እንቁላሉ? በምን መልኩ ቢሰራ? boiled eggs ነው, scrambled eggs ነው, እንደዚህ ምናምን ነገር የተገባ ነው? How do you like your eggs? እንቁላላችሁ በምን መልኩ ነው የምትወዱት? እንቁላሉን በምን መልኩ ነው የምትወዱት? በምን መልኩ ቢሰራ ስትሉ ማለት ነው? Is that okay? Yes. እሺ ኦቨኑ ሙቋል በስቲ ኦቨኑ ሙቋል ኦቨኑ ሙቋል the oven is heated the oven is hot ማለት ይችላልሽ ወይም heated ማለት ይችላልሽ ማለት ነው የተገባ ነው the oven is hot or heated ምን ማለት ነው ኦቨኑ ምድጃው ምን ብሏል ሙቋል እያልሽ ነው ማለት ነው እየተግባባን ነው እነዚህ አሁን 35 የሚደርሱ ምንና ምን ያየ ነው ክሊኒንግ ላይ ጽዳት ላይ ሎንድሪ ላይ እንደገና ምን ላይ ኩኪንግ ላይ አይተናል እነዚህ አይደለ ምግብ ማብሰል ላይ ሌሎችን ደግሞ ሌላ ጊዜ ፓርት 2 በየሰራላችኋለሁ እንዲሰሩ የምትፈልጓቸው ነገሮች ኮሜንት ሴክሽን ላይ ጻፉልኝ
Thank you for watching. This is Unique English. እንግሊዝኛ በልዩነት መማር ከፈለጉ ወደ Unique English ጎራ ይበሉ። ከዚህ በተረፈ እንግዲህ በአካልም በኦንላይን የትኛው ቦታ ሆናችሁ መማር ትችላላችሁ። የምንገኘው CMC ነው። then መጽሐፉን ገዝቶ ማንበብ ለሚፈልግ ሰው ካለ ደግሞ የዩቲዩብ ባዮ ላይ፣ ቲክቶክ ባዮ ላይ፣ ፌስቡክ ባዮ ላይ ሄዳችሁ ሊንኳን እሱ በመጫን ዌብሳይታችን ላይ ያሉ መጽሐፍቶችን ገዝታችሁ ማንበብ ትችላላችሁ። Thank you again. Bye.